ኢትዮጵያዊቷ አትሌት ጉዳፍ ጸጋዬ ተሸንፋ መልሳ ማሸነፏ ተረጋግጧል። ዓለምን ጭምር ያነጋገረ ባለው የሮም ዳይመንድ ሊግ ውድድር ላይ ጉዳፍ በምንጊዜም ተቀናቃኟ ቤትረስ ቼቤት ብትሸነፍም መልሳ ማሸነፏ ታውቋል። በዚህ አነጋጋሪ ፍልሚያ ላይ ኬንያውያኑ ድል ቢቀናቸውም ኢትዮጵያዊቷ አትሌት ጉዳፍ ጸጋዬ እንዴት መልሳ አሸናፊ ልትሆን ቻለች? መረጃውን በዝርዝር ይዘነዋል። የምትሰሙት ጉዳይ ይሆናል። በሌላ መረጃ ኢትዮጵያውያን አትሌቶች በተለያዩ ሀገራት በተካሄዱ የአትሌቲክስ ውድድሮች ዛሬ ማሸንፈዋል። ኮርተው የሚያኮሩን ጀግኖች አትሌቶቻችን በአሜሪካና በዩናይትድ ኪንግደም ጨምሮ በተለያዩ ሀገራት ማሸነፋቸው ታውቋል። በዚህ የመረጃ ሰዓታችን የምንነግራችሁ ሌላኛው አሁናዊ መረጃ ነው። እንዲሁም አንድ የሀገራችን ታዋቂ አትሌት ላይ የሚያተኩረው መጽሐፍ ለንባብ ሊበቃ ነው። እጅግ አነጋጋሪ ጉዳዮችን እንደያዘ የተነገረለት ይህ መጽሐፍ በውስጡ ምን ይዟል? አትሌቱስ ስለ መጽሐፉ ምን አለ? ይህም የምትሰሙት ሌላ መረጃችን ነው። ሰላም ውድ የዛሬ ሚዲያ ቤተሰቦች፣ ለቻናላችን አዲስ ከሆናችሁ ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ አክብሮታዊ ግብዣችን ነው። ወደ መጀመሪያ መረጃችን ስናልፍ በዩታ አሜሪካ ማራቶን ውድድር ላይ ኢትዮጵያውያን አትሌቶች በድል አጠናቀዋል። በዚህ የዩታ የአሜሪካ የ2025 ማራቶን ውድድር በወንዶች መለሰ ክፍሌ አንደኛ በመሆን አጠናቀዋል። አንደኛ ደረጃን ይዞ ያጠናቀቀው መለሰ ክፍሌ የገባበት ሰዓት 2 ሰዓት ከ15 ደቂቃ ከ52 ሴኮንድ ሆኖ ተመዝግቧል። በዚህ ውድድር ላይ ሁለተኛ ደረጃን ይዞ ያጠናቀቀው ሌላኛው ኢትዮጵያዊ ፈቃዱ ተገኔ ሲሆን 2 ሰዓት ከ29 ደቂቃ ከ58 ሴኮንድ በመግባት ውድድሩን በሁለተኛ ደረጃ አጠናቋል። በዩታ አሜሪካ ያሸነፈው መለሰ ክፍሌ የረጅም ርቀት ሯጭ ሲሆን በዋነኛነት በጎዳና ላይ እንደ ማራቶን፣ በግማሽ ማራቶን እና በ10 ኪሎ ሜትር የጎዳና ላይ ሩጫዎችን በመወዳደር ይታወቃል። በሌላ የድል ዜና ደግሞ አትሌት አሮን ገብረማርያም በዩናይትድ ኪንግደም በተካሄደው የ5000 ሜትር ውድድር አንደኛ ደረጃን ይዞ አጠናቋል። አሮን 13 ደቂቃ ከ36 ሴኮንድ ከ71 ማይክሮ ሴኮንድ በመግባት ነው ውድድሩን ያጠናቀቀው። ገና በወጣትነት የእድሜ ክልል ላይ የሚገኘው አሮን የወደፊት በረዥም ርቀት የሀገራችን ተስፋ መሆኑንም ያስመሰከረበት ውድድር ነው። በሌላ መረጃ ደግሞ በአሜሪካ ኒውዮርክ በተካሄደው ግማሽ ማራቶን ውድድር ኢትዮጵያዊቷ አትሌት ጎይቶም ገብረስላሴ 3ኛ ደረጃን ይዛ አጠናቃለች። በዚህ ውድድር ላይ የምንጊዜም የጎይቶም ተቀናቃኝ የሆነችው ኬንያዊቷ አትሌት ሄለን ኦብሪ ውድድሩን በአንደኛነት አጠናቃለች። ባለፈው በያዝነው ወር መጨረሻ ላይ ሄለን ኦብሪና ጎይቶም ገብረስላሴ በእንግሊዙ የታላቁ ማንቸስተር የ10 ኪሎ ሜትር የጎዳና ላይ ውድድር መገናኘታቸው የሚታወቅ ነው። በዚህ ውድድር ሄለን ኦብሪ 4ኛ፣ ጎይቶም ደግሞ 3ኛ ደረጃን ይዘው ማጠናቀቃቸው አይዘነጋም። የማንቸስተሩ ውድድርም ኢትዮጵያዊቷ መዲና ይሳ በበላይነት ማሸነፏም እንደዚሁ የሚታወስ ነው። በዚህ የኒውዮርክ ግማሽ ማራቶን ግን ሄለን ኦብሪ በጥሩ ብቃት ያሸነፈች ሲሆን ጎይቶምም እስከ መጨረሻው ተፋልማ በመጨረሻም 3ኛ ደረጃን ይዛ አጠናቃለች። በሌላ መረጃ ደግሞ የኢትዮጵያዊቷ አትሌት ጉዳፍ ጸጋዬ ተሸንፋ ማሸነፏም ተረጋግጧል። ዓለምን ጭምር ያነጋገረ ባለው የሮም የዳይመንድ ሊግ ውድድር ላይ ጉዳፍ በምንጊዜም ተቀናቃኟ ቤትረስ ቼቤት ብትሸነፍም መልሳ ማሸነፏ ታውቋል። በዚህ አነጋጋሪ ፍልሚያ ላይ ኬንያውያኑ ድል ቢቀናቸውም ኢትዮጵያዊቷ አትሌት ጉዳፍ ጸጋዬ እንዴት መልሳ ማሸነፍ ቻለች ያሉ እንደሆነ ጉዳዩ ወዲህ ነው። ኬንያውያኑ አትሌቶች ፌዝ ኬፕጎን እና ቤትረስ ቼቤት በተደጋጋሚ ጊዜ ትልቅ እቅድ ወጥ ነው ከሮጡባቸው ጉዳዮች መካከል አንዱ የ5000 ሜትር የሴቶች ትራክ ውድድር ነው። ይህም የ5000 ሜትር ውድድር በዋናነት ሪከርድ ለመስበር ሁለቱ ኬንያውያኑ መላልሰው በተደጋጋሚ ሞክረዋል። ለምሳሌ ትናንት ምሽት በሮም በተካሄደው የሴቶች የ5000 ሜትር ውድድር ቼቤት አሸንፋም ስሜቷ ግን በጣም ቀዝቃዛ ነበረ። ምክንያቱም ዋነኛ ዓላማዋ ከማሸነፍም በላይ የ5000 ሜትር ሪከርድ በመስበር በኬንያ እጅ ለማስገባት ውጥን ስላላት ነበረ። ይሁንና ያን
ያንን ማድረግ አልተሳካላትም። ሪከርዱ አሁንም በኢትዮጵያ እጅ እንዲቆይ ሆኗል። እንደሚታወቀው የ5000 ሜትር ርቀት ሪከርድ በኢትዮጵያዊቷ አትሌት ጉዳፍ ጸጋይ እጅ ይገኛል። ይህም ማለት በ5000 የሴቶች ውድድር ታሪክ በዓለማችን ምርጡ ፈጣን ሰዓት በጉዳፍ ጸጋይ እጅ ላይ ነው የሚገኘው። ታዲያ ጉዳፍ በዚህ ውድድር ተሸንፋም ያሸነፈችበት አንዱ ምክንያት ከዚህ ቀደም በስሟ የተመዘገበው ሪከርድ ለመስበር ምን ያህል አስቸጋሪ መሆኑ የታየበት በመሆኑም ጭምር ነው። አትሌት ጉዳፍ ጸጋይ አሁንም ሪከርዷን ለመስበር ካሰፈሰፉት ኬንያውያን በላይ ሆና ተቀምጣለች። እነዚህ ሁለቱ ኬንያውያን ቤትረስ ቼቤትና ፌዝ ኬፔጎን የኢትዮጵያዊቷን ጉዳፍ ጸጋይ 5000 ሜትር የትራክ ሪከርድ ለመንጠቅ ተደጋጋሚ ያሰፈሰፉ አትሌቶች መሆናቸው ታውቋል። ሁለቱም አትሌቶች በ5000 ሜትር ላብነትም ቤትረስ ቼቤት 14 ደቂቃ ከ03 ሴኮንድ ከ69 ማይክሮ ሴኮንድ ያላት ሲሆን ፌዝ ኬፔጎን ደግሞ 14 ደቂቃ ከ05 ሴኮንድ ከ20 ማይክሮ ሴኮንድ ምርጥ ሰዓት አላቸው። ነገር ግን በትናንቱ ምሽት የሮም ዳይመንድ ሊግ አምስተኛ የወጣችው የኢትዮጵያዊቷ ጉዳፍ ጸጋይ 14 ደቂቃ ከ00 እንዲሁም ደግሞ ከ21 ማይክሮ ሴኮንድ በሆነ ሰዓት የዓለም ሪከርድ ባለቤት በመሆኗ አሁንም ከሁለቱም ኬንያውያን አትሌቶች የበላይ መሆኗ ታውቋል። የናንጂንግ ቤት ውስጥ ሻምፒዮና የ1500 ሜትር የወርቅ ሜዳሊያ ባለቤቷ የኢትዮጵያዊቷ ጉዳፍ ጸጋይ በሮም ዳይመንድ ሊግ ውጤት ባይቀናትም ከምን ጊዜም የአትሌቲክስ ተቀናቃኞቿ በላይ ራሷንም ሀገሯንም በማስቀመጧ አሁንም ኩራታችን መሆኗን አስመስክራለች። ድርብ የዓለም ሪከርዶችና በታሪክ የሶስተኛ ፈጣን ሰዓት ያላት ጉዳፍ ጸጋይ በሁለት የሩጫ አይነቶች የዓለም ሪከርድ ባለቤት መሆኗም ይታወቃል። በ5000 ሜትር የቤት ውስጥ የዓለም የሪከርድን ባለቤት ከመሆኗም በላይ በ1500 ሜትር የቤት ውስጥ ሩጫ በ3 ደቂቃ ከ53 ሴኮንድ ከ09 ማይክሮ ሴኮንድ የዓለም ሪከርድን በእጇም ያደረገች ጀግና አትሌት ነች። ይህ የኋለኛው ሪከርድ በ2021 በፈረንሳይ ሊቨን የተመዘገበ ነው። ከዚህ በተጨማሪም ጉዳፍ ጸጋይ በዓለም ታሪክ ውስጥ የበርካታ ርቀቶች ፈጣን አትሌቶች ተርታም ትመድባለች። በ1500 ሜትር ሩጫ በ3 ደቂቃ ከ50 ሴኮንድ ከ30 ማይክሮ ሴኮንድ በታሪክ ሶስተኛዋ ፈጣን አትሌት ስትሆን በ10000 ሜትር ደግሞ በ29 ደቂቃ በ05 ሴኮንድም በዓለም ሶስተኛዋ ፈጣን አትሌት መሆኗም የሚታወቅ ነው። ይህም የሚያሳየው ጉዳፍ በሁለገብ ብቃቷ ወደር የለሽ መሆኗን የበርካታ ውድድሮች ልምድና ዋና ዋና ሜዳሊያዎች አሸናፊ መሆኗንም ያሳያል። ጉዳፍ ጸጋይ በዓለም አቀፍ መድረኮች ላይ በርካታ ሜዳሊያዎች ለሀገሯን አስገኝታለች። እንዲሁም ከሰሞኑ በተካሄደው የሮም ዳይመንድ ሊግ ውድድርም ውጤት ባይቀናትም ከምን ጊዜም ተቀናቃኞቿ በላይ ሆና ራሷንም ሀገሯን በማስቀመጧ ራሷንም ሀገሯንም ማስቀመጧ አሁንም የኩራታችን ምንጭ መሆኗ ሊታወቅ ይገባል እንላለን። በሌላ መረጃችን ደግሞ በኃይለ ገብረስላሴ ላይ ያተኮረ መጽሐፍ በቅርቡ ለንባብ ይበቃል። መጽሐፉ በልጁ ሜላት ኃይሌ የተዘጋጀ መሆኑም ታውቋል። ዲሴንቲንግ ኃይሌ የተሰኘውና በእንግሊዝኛ የተዘጋጀው መጽሐፍ በዋነኛነት የሚያተኩረው ኃይለ ገብረስላሴ ከታላቅ አትሌትነት ወደ ስኬታማ የቢዝነስ ሰውነት ለመሻገሩ ምክንያት የሆኑት መርሆችና አስተሳሰቦች ላይ ያተኮረ ነው ተብሏል። የኃይሌ ታላቅነት የገነነበትና የህይወትና እንዲሁም ደግሞ የስራ ስነ ምግባሮችን በስፋት በመጽሐፉ ተተንትኗልም ተብሏል። ኃይሌ ለዓመታት የተከተላቸው የስራና የህይወት መርሆችና የአስተሳሰቦችን በደንብ በማሳየት የአሁኑም ሆነ የመጪው ትውልድ እንዲረዳው ለማድረግ ስለምፈልግ ነው መጽሐፉን ያዘጋጀሁት ስትል ልጁ ሜላት ለመገናኛ ብዙሃን ተናግራለች። ውድ የዛሬ ሚዲያ ቤተሰቦች ለአሁኑ የያዝናቸው መረጃዎች እነዚህን ይመስሉ ነበረ። መልካም ጊዜ እንዲሆንላችሁ ተመኘን። ቻው ቻው።